ሊወጣ ነው ወጣ አላው የከበቱ ነው እንግዲህ ያው አይተው ከሆነ ጂፕ ሩቢኮን መኪና ነው እዛ ላይ ለመስቀል ነው ግን እንግዲህ ናታን ከዚህ ቪዲዮ የምንማረው ምንድነው ዋናው ነገር የተለያዩ ህዝብን የሚያስደስቱ ነገሮች በሙከራ ነው የሚመጡት በተደጋጋሚ ይሆናል እንደዚህ የሚሞክሩ ሰዎች እንዲህ አደጋም እየደረሰባቸው ነው ከዚህ በኢትዮ አውቶሞቲቭ ፕሮግራም ላይ ቅኝት በመናረግበት ጊዜ ተመልካቾቻችን ለልጆች ለምናምን እንደዛ እንዳይሞክሩ የሚል ሐሳብ ስለምሰጡ አንዳንድ ጊዜ እንዲወደቁ እየተነሱ አደጋም እየደረሰባቸው ራሳቸውን መስዋዕት እያረጉ በቴክኖሎጂ እየታገዙ ነውና ብዙ ሙከራዎች አድርገው የሰርከስ እንደመስራት ማለት ነው ወጣቶች እንኳን ሰርከስ ሲያደርጉ እግር ወድቆ እየተሰበርክ ምናምን ነውና ጥንቃቄ ያስፈልጋል እንግዲህ አሁን ይሄ አሽከርካሪ ቀበቶ አለው ያው መኪናውም የራሱ የተለያዩ መከላከያዎች አሉት በዝግታም ነው ይሄ ከተሰማካለት ደግሞ ወደ ቀጣዩ በፍጥነትም ሊሄድ ይችላልና አደጋዎችም እንዳሉት ለማሳየት ነው አዎ ምንድነው ይሄ መኪና እንግዲህ አሁን ጂፕ ሩቢኮን አሁን እንደዚህ አይነት ከፍታ ቦታዎችን መውጣት ይችላል ግን ሁለት ነገሮችን ማወቅ አለበት አሽከርካሪው ወይም የመኪናው ባለቤት አንደኛ ዊል ቤዝ የምንለው ከጎማ እስከ ጎማ ያለው ርቀት ሁለተኛው ደግሞ ራይድ ሃይት የምንለው ይሄ ከመሬት እስከ መኪና ያለው የጂ ግራውንድ ክሊራንስ እቺ ከፍታዋ ማለት ነው ልክ ነህ እንደዛ ባላንስ የሚያደርገው ምን ሲሆን ነው ከመሬት ያለው ርቀት ከፍ ሲል እንደገና ደግሞ የተገጠመለት የሰስፔንሽን እቃ ያንን እዚህ ጋር አይነት ጉብታ ወደ ውስጥ እንደ ሾክ ሰብሰብ አድርጎት እንደ ከፍታ ሰብሰብ አድርጎ ጎማው መግባት ከቻለ ባላንሱን መጠበቅ ይችላል ግን አሁን ይሄኛው እንደምናየው የዊል ቤዙም ከጎማ እስከ ጎማ ያለው ርቀት ከመሬት እስከ መኪናው ያለው ርቀት አነስተኛ ነው እና ጂፕ ሩቢኮን ይሄኛው ባይሆንም ጂፕ ግላዲያተር እና ጂፕ ሬንግለር የሚባሉት ሞዴሎች ይሄንን ማድረግ ይችላሉና መኪናችን ምን ማድረግ ይችላል የሚለውንም ማወቅ አለበት ተመልካቾችን ማወቅ ያለባቸው ብዙ ጊዜ ባለፉት 4 አመታት ኢትዮ አውቶሞቲቭ ላይ መረጃዎች ስናቀርብ አንዳንድ ጊዜ የማጭበርበርም ነገር አለ ምናልባት መኪናው ገበያ ላይ ሽያጭ እንዲውል አይ ቲንክ እኛ ሀገር ከቆዩ በኋላ ነው አዲስ ፋሽን መኪናዎች ሲመጡ በከፍተኛ ዋጋ ነው የሚሸጡት አውሮፓና አሜሪካ ላይና አንዳንድ ጊዜ ይሄ ለሙከራ የመኪናውን ጥንካሬ አቅም ለማሳየት የሚሰሩ ማስታወቂያዎች በሙሉ ትክክል ናቸው ማለት አይደለም ብዙ ጊዜ የማጭበርበር ነገር ስላለ ከስተመሮችን እንዲስባቸው ከስተመሮችን ለመሳብ አንዳንድ ጊዜ ሙቪ ላይ እኮ ታያለ ከ21ኛ ከሁለተኛ ህንጻ ላይ ራሱ ይሄንን ህብረት ባንክን ከሚያክል ህንጻ ላይ ራሱ ተከስክሰው ወድቀው ሌላ ህንጻ ላይ ሲገቡ ምናምን እናያለን እና በፊልም የሚሰሩ ነገሮች ብዙ ጊዜ ሙሉ ለሙሉ እውነታ ናቸው ማለት አይቻልም ስለዚህ ተመልካቾቻችን ይሄንን ታሳቢ እንዲያረጉ ብዙ ጊዜ እርግጥ የኦፍሮድ መኪና ነው ግን ይሄን ያክል ከፍታ ለመውጣት አቅም የለውም ባላንሱን መጠበቅ አልቻለም እንጂ ከኋላ ጎማ ያለው ላይ ለማንኛውም ሴፍቲ ላይ ለማስተማርም ስለሆነ ተመልካቾቻችን እንዲጠነቀቁ ነው እነሱ ደግሞ ያላቸው ምልከታ ካለ እዚህ በሚያውጥ ቁጥር 0966 216464 ላይ ቴክስት ያርጉልን ወደ ቀጣዩ ነው የተገለበጠ ነገር ይመስለኛል ጫት ጭኖ በጣም ከፍተኛ የሆነ የጫት ክምችት ጭኖ ነው ሄዶ ቱቦ ውስጥ የገባው ምናልባት ጫቱ አመርቅኖት ይሆን እሱ እንኳን ምን መሰለህ አሁን በአብዛኛው ጫቱ ከእርሻ ታጭዶ ምናምን ወደ ገበያ ከመቅረቡ በፊት ሳይጠነዛ ነው መድረስ ያለበት እንግዲህ ፍጥነት አለ ከሻጮች እንደሰማሁት ልበል ከሻጮች እንደሰማሁት ይሆናል አሁን ያስተያየት በጣም ትልቅ እንትን ነው የሚያመጣብኝ ግን ሻጮች ራስን መከላከል ይችላል እንግዲህ አልቀምም ግን እንደሰማሁት ከሆነ አልሄድኩም እኔ ወደዛ ግብዣ የሚቀርብልህ እሱ ነው በብዛትና ኤኒዌይስ ምንድነው ከዛ ተጭኖ ሲመጣ ሳይጠነዛ ነው መድረስ ያለበት ይሄ እንዴት ነው ጎመን ከአንዴ እንትን ከእርሻ ከተነሳ በኋላ ወደ ገበያ እስኪቀርብ ውሃ ያያረጉበት ነው ይሄ ግን ገበያ ላይ እስኪደርስ ድረስ ሳይጠነዛ ነው መሆን ያለበት ስለዚህ በጣም በፍጥነት ነው የሚነዱት እንግዲህ እንዳልከውም ቅሞም ሊሆን ይችላል እሱም ነው ግን ፍጥነትም ነው አይኔ እሱን ለቀልድ ነው ያልኩት የፍጥነትም ሁኔታ ነው ሰው ገብቶበት ሊሆን ይችላል አሽከርካሪ ላይ ዝም ብለን ግን ከፍጥነቱ ጋር አነሳው ቀደም ቴክኒሻናችን ኢንጂነር ቅዱስ በለጠ ያወራይ ነበርና ምንድነው አለ እዛ አካባቢ ሹፌርነት ለዚህ ለጫት ስትቀጠር ከዚህ ታደጋጁ ስትቃለ ሲሉ አንተ ማታ ከሆነ አረ እኔ በፍጹም አደጋ የሚባል ደርሶብኛል በሪድ ወድቀሃል የምትባለው አሉ
ምክንያቱም አደጋ ካልደረሰና በስፒድ በፍጥነት ነርተህ አታውቅም። ተገልብጠህ ተጋጭተህ ምናምን ካላወቅ ጎበዝ ሾፌር አይደለም፣ ስፒድ መንዳት አትችልም ነውና ይሄን ያህል ነውና የሰውን ህይወት ይሄንን ያው አንዳንዴ በኮንትሮባንድም ይባላል። ለነገሩ እንኳን የጫት ነገር ለባለሙያዎች ኮንትሮባንድ ነው ኮንትሮባንድ አይደለም የሚለውና ይሄንን እንዳልከው በትኩሱ ለሰዎች ለማድረስ በጫት ለመነገድ ተብሎ እንደዚህ አይነት ነገር ላይ መግባት አግባብ አይደለም። በተለይ በዛ ክልል በሶማሌ በድሬዳዋ ከተማ በሐረር አካባቢ ያሉ የመንገድ ትራንስፖርት ኃላፊዎች የጸጥታ ኃይሎች ከነጋዴዎችም ጋር ውይይት አድርጎ ዲስከሽን አድርጎ ይሄንን ስፒዳቸው የሚቆጣጠሩበት ነገር ዳላዳም የተጨመረ የሰው ህይወት የምናድንበት ነገር ቢፈጠር ጥሩ ነው። ልክ ነው እንዳልከው። ከዚህ በተጨማሪ ግን ይሄን መኪና እንግዲህ ሊያወጡ ሲሞክሩ ካስተዋልከው የጎተቱበት እንትን ተበጥሶ ይበልጥ ነው ገደል ውስጥ የገባው እና ወደ ቪዲዮ መጨረሻ አካባቢ ይበልጥ ገደል ውስጥ ገብቶ መኪናው እንዳይሆን ነው። በተወሰነ መልኩም እንኳን ተርፎ ነበር። አረ በሰላም ሀገር በመንግስት ሀገር በሰላም ሀገር ወረራ ገጨሽን እኮ ምን ገጫችሁን እኮ ይላል ገጩን እንጂ ባልተረጋጋኝ ተከብዳል ይሰራልሃል። ወይ መኪናው ፍሬን የለውም ዝም ብሎ ነው ነው። እውነትህን ነው። አንተ እኮ ነው ወደ ኋላ ስትራፕ አድርገህ መተህ ገጨህ። ስትራፕ አድርገህ ፍቅረት ይሄ ብዙ ሰው ይነግራል። ለዚህ እናንተ ምን ቤት ናችሁ? እኛማ ተራ በተራ ነው የምንነዳው። የኔ መቤት እሱ የራሱ ጉዳይ ነው። መኪናው ይሰራላችኋል። ሌላ የምትፈልጉት ነገር አለ እንዴ ከኛ? እናንተ የምትፈልጉት ነገር ካለ ተናገሩ እንጂ አባራችሁ የገጫችሁን እኮ እናንተ ናችሁ። እንኳን እናንተን የምንከተለው እንዴ መኪናውን የሚነዳው አካል ለምን አያናግርም? አንተ ምን ነው አካበድክ? እንደዚህ አካል ብለህ ልትሞት ነው እንዴ? አሁን እንደፈራው ሰው ለሰው ሊጋጭ ዶሲ አታስጠቃኝ። መናገር ትችላለች ወንድሜ በት የተጋጨው መኪና ተራራ የተጋጨ አስመሰለች። በእናትህ ርብቃ ይሄን ያህል ማብራሪያ አያስፈልጋቸውም። ይሰራላል አለቀ። አንተ እያያት ነዳም እንዴ? ኧረ እኛ የሁለታችንን እናሰራለን። አንተ ነኝ መኪና የምታሰራው? ምን ችግር አለ? ድፍረታችሁ ኧረ ሶሪ ብለናል። ኧረ ዘበል በእናትህ ኧረ ሄዳ ያዛው። እንግዲህ ናቲ እዚህ ላይ እናውራና መቀጠል ካለን እንቀጥላለን። ምንድነው በመጀመሪያ ደረጃ ከርቭ ላይ ጥሩ ነው። አንዳንድ ጊዜ አማርኛ ፊልሞቻችንን በተሽከርካሪዎች ዙሪያ ጥሩ ትምህርት ነው እያዋዙ እያሳቁ እያዝናኑ እኛንም ፈታ አድርገውናል። አንደኛ ገይተህ አለማመን እንግዲህ ስትራፕ አድርገው አለች እነሱ አይ ቲንክ ትንሽ ቁልቁለት አለው ከርቭ ላይ ነው ስትራፕ ብዙ ሰዎች ይላሉ ወደ ኋላ ገይተኛል ይላሉ። በነገራችን ላይ ወደ ኋላ ገይተኛል ለማለት ምስክር ከሌለ ወይ ካሜራ ከሌለ አትችልም። ሰውየው ካላመነ ምስክር ካልያዝክ ርቀት ጠብቀህ አሽከርክር ስለሚል አይ ቲንክ ይሄን እንደ ተንኮል የሚጠቀሙበት አሽከርካሪዎች አሉ። ሁለተኛ ብዙ ጊዜ አሽከርካሪና አሽከርካሪዎቹ በቋንቋም ስለሚግባቡ እንትን ቢነጋገሩ ጋቢና ያለ ሰው ገብቶ ከመንገድ ከጎዳና ይመጣል ይሰበሰባል ሊከበቃል ሰው እንኳን መዳን ካለበት አንዳንድ የሚያስማሙ ሰዎችም አሉ ወደ ስምምነት እንዳይመጣ ችግር ይፈጥራሉ። እዚህ ላይ የሚገርም የቅርብ ቤተሰብ አንድ ወቅት እዚህ ወደ ጦር ኃይሎች ጋር ያለው የኖክ ማደያ ነዳጅ ሊቀዳ ቆመ። እንግዲህ ተራ እየጠበቀ ነው። ምንድነው ቦቴው ነዳጅ አራገፈና ሲዞር መሪው እንደተጠማዘዘ ነበር የቆመው። ልክ አስነስቶ መሄድ ሲጀምር መሪው እንደዞረ ስለነበረ ሰልፍ ሲጠብቅ የነበረው መኪና መተው። ያ መኪና የቅርብ ቤተሰብ ነውና ቦታው ላይ ምንም አይነት ካሜራ የለም። እንግዲህ የማደያው ሰው ነው የሚያራግፈው። ያው ከዘበኞቹ ጋር ምናምን ይተዋወቃል። እንዳለ ተባበሩ። አንተ ተንሸራተህ ነው ተባለ። መኪናው ቢንሸራተት እንኳን ቦታው ለጥ ያለ ቦታ ነው። ማኑዋል መኪና እንኳን አይደለም። አውቶማቲክ ሲሆን በራሱ ሸርተት ይላል አይደል? ወደፊት ወደ ኋላ ሊንሸራተት አይችልም። ራስ ተንሸራተህ ነው ብለው እሱ ብቻውን ስለሆነ ምስክር ማቅረብ ስላልቻለ ጥፋቱ በሱ ሆነ። ያው እንዳልኩ ነገር ለዚህ ዳሽካም መኪናዎች ላይ ካሜራ ቢገጠም ምናምን ያው እነዚህ በጣም ልክ ነው ነጮቹ የሚድኑበት ነገር። ሁለተኛ እዚህ ላይ ከዚህ ፊልም ብዙ ነገር ነው የምንማረው። ያየሁት ነገር ከነሱ ጋር ሲጨቃጨቁ የእጅ ፍሬን ሳይዝ ነው የወረደው። እጅ ፍሬን አልያዘም። መኪናው ዜሮ ላይ ነው። አለመደንገጥ አደጋ በሚደርስ ሰዓት ሰውም ከተጎዳ ደምም ካየን ስንደነግጥ ያንንም ሰው ያንረዳው እኛም አንጠቀምም። ሁሌ የምትለው ነገር መኪና ወደፊት የተንሸራቶ ሌላ ሰው ሄዶ ቁልቁለት ነው እንግዲህ የነበሩበት ትንሽ ሄዶ ሌላም ሰው ሊገድል የሚችልበት ሁኔታ አለና ችግር ሲያጋጥም ተረጋጉ ነው የሚለው ሁሌ ፈለቀ።
This drip is like I'm going to hit you, or am I? ለጥቂት አተረፈው። ለጥቂት ነው የሳተው። ግን መሪ አጠቃቀማችን ላይ በጣም ጥንቃቄ ማድረግ መጣ። አየህ ሊገጨው ነበረ ግን መለሰ። አይ ቲንክ ከዛ ሌላ መኪና ከዛ መኪና ያኛው መኪና ገብቶበት ነው። አየህ ምን ሌላ መኪና ተይዟል? ከዛ መኪና ሸሸ። ኦኬ በጣም ትልቅ ስራ ነው የሰራው። ምክንያቱም ያኛው መኪና ዳነ። ከዛ መሪ ወደዚህ መጨረስ ነበረበት፣ ጨረሰ። ፕላስ ደግሞ ይሄኛውን መኪና ትርፎታል። ያው ከስንት አንዴ በጣም እንትን ጠንካራ አሽከርካሪ የረጅም ዓመት ልምድ የኖረህና መኪና ኮንሰንትሬሽን ድራይቪንግ ላይ ሲሆን ወይ አነዳድ ላይ የምትነዳው ነገር ላይ ሲሆን ብዙ ጊዜ እንደዚህ መኪናዎችን ሐሳብ ሌላ ቦታ ሳይሰረቅ ሞባይል አታነጋግሩ። ሙዚቃም በሁኔታ አብራችሁ ጋቢና ካለ ሰው ጋራ ተመስጠ ከሆነ ግን ብዙ ጊዜ እንደዚህ አደጋዎች መኪና መጣበት፣ ያኛውን መኪና ተረፈ። ድጋሚ ደግሞ ሁለተኛው መኪና ሊገጨው ነበር፣ በመሪ ያተረፈውና አይገርምም። ከዛ የመጣው መኪና ላስተዋልኩትም ነበር። ከዛ የሚመጣ መኪና አደጋ ሲመጣብህ የግድ በፍሬም ብቻ መከላከል አይደለም፣ መሪ ግን በጣም ጥንቃቄ ያስፈልገዋል። ከዚህ በፊት እንዳልነው እኔ ከረጅም ዓመት በፊት ከአንድ ወዳጃችን ጋር እዚህ ሱፐርማርኬት ጋር ታውቀዋለህ፣ ቅድሚያ ላንተ ነው ይልሃል። ከካሳንቺስና ከፉል ውሃ ለሚመጡ ቅድሚያ አለ ይላል። ምክንያቱም ቅድሚያው ላንተ ሳይሆን የሚያሳየው እዛ ከቤተ መንግስት የሚመጣው የእጅ ምልክት አላት። ስቶፕ ቆም ማለት ቅድሚያ ሰጥተህ ቆመህ አሽከርክር ማለት ነው። እና ስለዚህ ከላይ ከ4 ኪሎ ወደ እስጢፋኖስ የሚወሩትና ከእስጢፋኖስ ወደ ላይ የሚወጡት ሁሉ ጊዜ ቅዳሜ መስጠት አለባቸው። እና እነሱ ቅድሚያ ይሰጡኛ ብለህ ግን ሁሉ ጊዜ ከካሳንቺስና ከፉል ውሃ ስትመጣ በጣም እኔ የሚዘገና አደጋ የደረሰበት የውይ ሹፌር አውቃለሁ። ከ15 ዓመት ምናምን በፊት የሚያስፈራ ቦታ ነው ስንሄድ መንገዴ ነው ብሎ ሲሄድ ገባበት፣ ተጋጩ፣ ተገለበጠ። ለረጅም ጊዜ ታሞ ተሰቃይቶ አልጋ ላይ ተኝቶ እዚህ ጣና አካባቢ ውይይት ታክሲ የሚሰራ ልጅ ተወርቶ አውቃለሁና ምንድነው አንድ ወዳጃችን ደግሞ ከዛ ሲመጣ ከላይ ከቤተ መንግስት ወይም ከ4 ኪሎ የሚመጣው ቅድሚያ መስጠት ሲገባው ዝም ብሎ መጣበት። ከሄዱ ሊጋጩ ነው። ልክ በቃ እንግዲህ አየ ኮንሰንትሬሽን መኪና ላይ አሽከርካሪዎች ሁሉ ጊዜ መኪና ላይ ከሆነ ልክ ሲመጣበት ፍሬን ቢይዝም እንደማያዋጣው በቃ ምንድነው ያደረገው? መሪውን አጠፈና እንደገና መልሰው ፍጥነት ላይ አልነበረም። ፍጥነት ላይ ነበረ ግን እኩል የት ድረስ ወረዱ? ፍጥነቱን ሳይቀንስ ኦልሞስት ቤተ መንግስት ቁልቁለቱን ወርደው እስጢፋኖስ ድረስ ድንጋጤ ሳይለከው ጎን ለጎን እንዲህ በቃ ሊነካኩ እየቀረቡ ወረዱ። ከቆሙ በኋላ ያኛው አሽከርካሪ መጥቶ እግሩ ላይ ነው ወደቀውና ያሳየ ሳመው እንጂ በጣም በቃ አተረፍከኝ ብሎ ማለት ነውና እንዲህ አይነት አሁን ልክ እንደዚህ አይነቱ ነገር በጣም ኤክስፒሪየንስ ልጅ አሽከርካሪዎች ልምድ ይኖራቸው የሚባለው እንደዚህ አይነት አደጋ የሚመጣበት ሰዓት በፍሬም ብቻ ሳይሆን በመሪም ራስን የምትከላከልበት መንገድ ስለሆነ ተመልካቾቻችን በዚህ ሁኔታ እንዲቃኙት ነው። በሚቀጥለው እንሂድ። ጓደኞቹ ባይኖሩ ወደፊቱ ነበር የሚደፋው። ይዞታል እንደምታየው ናት። ይሄ ከዚህ ብለነዋል። የገዛ ልጁንም የገደለ ሰው አለ። ወደ ኋላ ሲሄድ ወደ ኋላ በምንሄድ በጊዜ አሁን እኛ ሰሞኑን የምናስቃኛቸው እና ID4 ምናምን ካሜራቸው ለዚህ ነው አድቫንቴጁ። ካሜራ አላቸው። የኋላውን እይታ ቁጭ ብለ በስክሪን ላይ ታያለህ። ፕሮክሲሚቲ ሴንሰሩም ግዑዝ አካላትን ሴንሰር አለው። ኮሮላ ምናምን አላቸው እኮ አሁን ይሰርቋቸዋል። ከኋላ አሁን እኔን ሰርቀውኛል። ከኋላ ካሜራዋን ታርጋ መፍቻው ጋር አላርም እያለው የመሰረቅ ሁኔታ አላቸው። ካሜራችን ከተበላሸም ቼክ ማድረግ አለብን። ግን አሁን ይሄ ግን ካሜራም የስፖኪዮ ማየት አለብህ። ወደ ኋላ ስቴድ በጣም ደግሞ ይታያል። ምንም የሚጋረደው ነገር የለም። አሁን ትንሽ አጭር ልጅ ምናምን ትንሽ ልጅ ቢሆን ወይም ደግሞ ከኋላ ያለ ከኮፈኑ በታች ከእቃ መጫኛው በታች ያለ ነገር ቢሆን አይታይም ትለዋለህ። ይሄ ግን ወደ ኋላ ብዙ ሰዎች ግጭት ያደርሳሉ። እምነት ተቋማት ጋር ምናምን እንደዚህ ያደርሳሉ። ለምን? አንደኛ ይሄ የጎን ስፖኪዮ በትክክል መቀመጥ አለበት። አዎ ምልህ ውስጥ ላይ ያለው ግን ሊያሳዩ አይችልም ብለህ ታስባለህ? ልመጣልህ ነው። ውስጥ ላይ ያለው ስፖኪዮ ደግሞ ከኋላ ያለው ዳሽቦርድ ላይ እቃ ምናምን ታረገውና ይከልልሃል። እና በግምት የሚነዱ ብዙ አሽከርካሪዎች ስላሉ ነው። በፐርሰንት ብናወጣው እጅግ በጣም የሚበዛው እንደዚህ አይነት ግጭት አደጋ ያደርሳል። መኪና ይገጫሉ ብዙ ጊዜና አሁን ይሄ ሰውዬ እዚህ ጋር ልመጣልህ የፈለኩት እኔ አንድ ዘመዴ ከአሜሪካን ሀገር የመጣ
አሜሪካን ስለሆነ እንዲህ ተገይቶ ከ11 ዓመት በኋላ ኢንሹራንስ ከፍለውታል ተጠንቶ። እኛ ጋር ግን 11 ዓመት አይደለም 6 ወርም 7 ወርም ችግር ነው። ምክንያቱም እንደዚህ አይነት በሽታዎች ቆይተው ነው የሰውዬ ተመቷል። እዚህ ስፓይናል ኮርዱ የተወሰነ ወይ ለቆ ይቆማል። እድሜ እየገፋ ውፍረት ምናምን እየጨመረ ሲሄድ ይንሸራተታል። የዚህ መነሻ አንዳንድ ሰዎች ቶሎ ይሉና ሆስፒታል ይሉና አይደና ምናምን ተብለው ይለቀቃሉ። ግን እንደዚህ አይነት ምቶች ከጊዜ በኋላ 7 ዓመት 8 ዓመት ቆይተው ስፓይናል ኮርድ ላይ ችግር ያመጣሉ። ሌላ እኔ ስፖኪዮ ፍሬንሲስ አንድ ማቀው አሽከርካሪ ግንባሯን መቷት ከስንት ዓመት በኋላ እዚህ ጭንቅላቷ ላይ ደም መፍሰስ የጀመረ ልጅ አለችና ብዙ ጊዜ ሕክምና ጣቢያ በምንሄድበት ጊዜ ሐኪሞቻችንም ሊጠነቀቁ የሚገባው ወዲያው ደህና ነው ብሎ መልቀቅ ሳይሆን ከረጅም ጊዜ በኋላ ጉዳት ያመጣ። ውጭ ቢሆን ይሄ ሪከርድ ነው፣ ኢንሹራንስ ሄደህ ትቀበላለህ፣ ቀኑ ይመዘገባል። ሌላ ጊዜ ሐኪሞች ይጠብቁና የዛ ጋር ተያያዥነት አለው የሚለው ተመስክሮ እኔ እጅግ በጣም ብዙ ገንዘብ ኢንሹራንስ ነው ስራ አቆሙላ የተባለ ማቀው ሰው አለ አሜሪካን ሀገር። እና ስለዚህ ምንድነው እንዲህ አይነት ምቶችን አንደኛ አሽከርካሪዎች ከኋላ ያለው ዳሽቦርድ ላይ ቃለ ማስቀመጥ የሚያመጡት፣ ሁለተኛ የግራና የቀኝ ስፖኪዮን ማስተካከል፣ የውስጥ ስፖኪዮን መጠበቅ፣ ሁለተኛ ከኋላ አንዴ ካየህ በኋላ ዝም ብለህ አትቆምም። አሁን ለማጅ አሽከርካሪ ካሉ ቶሎ ቶሎ አይንህ ወደ ስፖኪዮ ማየት አለበት። እንደሱ ነው ናት። ያው ግን አሁን ይሄ ልጅ ጓደኞቹ ባይኖሩ በጣም ወደፊቱ ነበር የሚደፋም፣ ሌላም ችግር ይፈጠር ነበር። እንግዲህ በተለይ ፓርኪንግ ቦታዎች ላይ የሱፐርማርኬት ፓርኪንግ ቦታዎች ላይ ህፃናት አንዳንድ ጊዜ መሯሯጥ ነገር አለና እያያችሁ ለማለት ነው። ስለያዙት እያልክ ነው። ልክ ነህ። በመያዝ ወድቆ እንዳይፈነከት ምናምን አድነውታል። ግን በአንድ በኩል ደግሞ ሂደቱን ጠብቆ ወድቆ ቢፈነከት የሚሻልበት ነገር አለ። አይተው ከሆነ መኪናው ከታች መጣው እነሱ ከላይ ጀርባውን ያዙት እዚህ ጋር ማለት ነው እንደ ሐኪም ህክምና። ስለዚህ ወገቡ እዚህ ጋር ተሰብሯል። የሰውዬ መኪናው ከታች ነው የመታው። አይተዋል። መቀመጫው ላይ ነው የመታው መኪናው። አይተሃል። ይኸውልህ መኪናው መቀመጫው ላይ ሲመታው ሰውየውን እነሱ ደግሞ ደረቱን ነው የያዙት። ስለዚህ እዚህ ጋር ያለው ይሄ እቃም ስናነሳ ብዙ ሰዎች የተበላሹ ስለሆነ ነው። ፉል ውሃ ብትሄድ እጅግ በርካታ ሰዎች ስፓይናል ኮርዳቸው ተሰብሮ ይሄ ሶስተኛ ቤት አራተኛ አጥንት እየተሰበረ በአለ እድሜያቸው ራሱ በክራንቻ ይሰውር ነው። ከባድ ነው በጣም። ብዙ ጊዜ ሾፌሮች በመቀመጫ እንኳን ስፓይናል ኮርዳቸው ይሰበራል ሳይጋጩ ይሄ ጉድጓድ ውስጥ ገብተው የሚወጡት። ይሄን ነው ማሳሰብ ነው። ጉድጓድ ውስጥ ገብተው ሲወጡ አንዳንድ ነገሮች ላይ ይሄ ዘጭ አድርገህ ስትመለስ ይሄ የጀርባችን መቀመጫችን አሁን ወንበሮችን በዛ የተስተካከሉ የተሰሩ ነው። ጥንቃቄ ይፈልጋል።